ማወት ይችላል። አንተ ጋር ውይይት ፊቱ ጠቁሯል። ፊቱ ይጥቁር ያውራኛ እንዴ ቆይ አውራኝ ኢምራን አንተ አታውራ እናንተ አናወራ። አድቫንቴጅ አትውሰድ። ስሙ ቤተሰብ ሊሰራ ነው። እሱ ምንም አላለም። እዚህ ጋር እሱ ምንም አላለም። ስሙ ኢምራን ምንም ማለት አትችልም። የተፈለገው የእነሱ ውይይት ነው። እነሱ እንደፈለጉ ይነጋገሩ። አለቀ። አንድ ጊዜ ሆን እፎ መናገራችን የሚያውቅ ከሆነ እሺ በቃ አያችሁ። ይሄ አንተን አይችልም። በቃ ደብቁት። እኔ መወያየት ይችላል። እግዚአብሔር ይስጥልኝ። አንዴ እግዚአብሔር ያክብርልኝ። አይሆንም። ሰላማችሁ ይብዛ። ጦርነቱ ጀመረ ጋይስ። ኦራይት። ስለዚህ እናንተ እንቀጥላለን። ሀይ እሺ፣ ሰዓት ታስገባ። ምንድን ነው ችግር? ለሰው ታስገባው ራስን ችላ ቆመ። ኡስታዛችሁ ብቻውን መቆም አይችልም። ብቻውን መቆም አይችልም። እንወያያለን። ብቻውን መቆም አይችልም። ወይ የትም አትሄድም። ዛሬ እጅ ገታለሁ። አንድ ያዳም ትረጋ እንዲታደግ ነው እንዲያድን ነው አይደለም። ኡስታዝ ለምን ትፈራለህ? ለምን ትፈራለህ? አንተ ፈራ መቆም አይችልም። ምን አስፈራ? ለምን ፈራ? ረጋ በለ እኮ ግባ። በቃ ብቻህን ግባ። ብቻህን ብቻህን ግባ። መግባት አችልም። ቀስ በል ተረጋጋሽ። መግባት አችልም ወይ? መግባት አችልም ወይ? ተረጋጋ። ምን አስፈራ? ተብላ ነበረ። አቅም እንደዚህ ነው። አቅም እንደዚህ ነው። እሺ እንደዚህ ነው። እናውራ። ተረጋጋ ጎበዝ። ስለዚህ አስወጣው። እሷም ትወጣለች። አትፍራ። ቆይ አንዴ ተረጋጋ። ቀስ በል ጎበዝ። ስለዚህ ትቀጥላለህ። ከእኔ ጋር ውጪ። አታስገባ ሰው አትውጪ። አታስገባ። አትቆጣ። ቆይ ረጋ። ምን አስፈራ? ተረጋጉ። መጮህ መፍትሄ አይደለም። ረጋ ብለን አሁን አንድ ትልቅ ሰው ተረጋጋ። መጮህ ምናምን ጮህ አይደለም። ውስጥ ተናገር። እፎይ አንድ ጊዜ አትረብሽ። እፎይ አትረብሽ። እንደዛ አንዴ አትረብሽ። ሚውት አድርግ። እፎይ አንዴ ሚውት አድርግ። እሺ በቃ አሁን በቃ ሚዩት ነኝ ኡስታዝ። ሜቢ ማይታወቅ ከሆነ ሚዩት ነኝ። በቃ ተረብሻል ኡስታዝ። አይዞ ተረጋጋ። እንወያያለን። የትም አታመልጥም። ዛሬ አስወጣቸው እነሱ። እሺ እፎይ አንድ ጊዜ ቆይ። አንድ ማንሽ ከይቅርታ ጋር ሰላም፣ እንዴት ነሽ ጆኒ? አሰላሙ አለይኩም። ሰዓት እየሄደ ነው። ውይይቱ ላይ ግባ። ወደ ውይይቱ ግባ። ፖለቲካውን ተውና እኔ እናንተ ብቻ እንድንሆን ነው። እፎያዬ አንዴ ተረጋጋሽ። እኔ እወጣለሁ። ሁሱ ሲጀመር መጀመሪያ ገና እኔ ሁለታችሁን አገናኝቼ እኔ ለመውጣት ነው ውስጥ ላይ ተናግሬያለሁ። እናመሰግናለን። ስለዚህ ኢምራን አታስገባው። እሺ ሁሱ አላህን ፍራ። በቃ ችግር የለም። ወጥቻለሁ። አይ መርሐባ። ቆይ ልውጣላችሁ። ይኸው ደቂቃ ንገርን። ተረጋጋ። መጀመሪያ ቀስ በል በፈጠረ። እንኳን ደህና መጣ ኡስታዝ። እንኳን ደህና መጣ። መልካም ሰዓት ስለሄደብን ደቂቃ እንያዝና በጣም ተረጋግቻለሁ ኡስታዝ። አይዞህ እኔ እንደመልስ እስክመልስልህ ተረጋ በል። ቀስ በል እሺ። መልሳለሁ። በጣም ሰምቻለሁ። ወደ 3 ሰዓት ጠብቄያለሁ። ስለዚህ አሁን ወደ ውይይት ቀጥታ እንግባ። ወይ አንዴ ደቂቃ ፈርስት ራውንድ ስንት ይሁን? አንዴ ተረጋጋ። ቀስ በል። አንተ ማን ነህ? ተረጋግቻለሁ። በደንብ ተረጋግቻለሁ ኡስታዝ። የተከበሩ ኡስታዝ ፈርስት ራውንድ ሰከንድ ራውንድ ሪበተር ተዛል ክሮስ ኤግዛሚኔሽን እና ደቂቃውን ንገረኝና ብቻ ማውራት ነው የፈለግከው። አታዳምጥም ሰው አውራ። በቃ እንደሱ። እሺ በመጀመሪያ እንኳን ደህና መጣህ። በድጋሚ ከስንት ዓመት በኋላ ስላገኘሁ ደስ ብሎኛል። በመጀመሪያ ስለ አርዕስቱ እናወራለን። ከዚያ በኋላ ስለ ደቂቃው እናወራለን። እሺ እንድናወራ ዘንድ የተስማማንበት አርዕስት ምን ነበር? አንዴ ከዚያ በኋላ ደግሞ ደቂቃውን አንተ የምትፈልገውን ከዚያ እንወያይበታለን። እሱ እሺ አንዴ አሁን ደግሞ አንተ ተናገር። ያው መልካም
ስለዚህ አርስቱ ግልጽ ነው። ቪዲዮም ሰርቼበታለሁ፣ ሁሉም ሰምቶታል። በነቢያት የተሰበከው አምላክ እግዚአብሔር ወይንስ አላህ የሚል ነው። ደቂቃ ስለዚህ መያዝ ይቻላል። ምክንያቱም ሳሰማሁ አይደለም የመጣው። እንዳልሰማ እንደ አዲስ መሆን ብዙም አያስፈልግም፣ ምክንያቱም ብዙ ባናሮች ስለተሰሩ። ስለዚህ ደቂቃ ፈርስት ራውንድ 15 ደቂቃ ነው ያለው። አንተ 8 ደቂቃ ይሆን ትላለህ? እሺ፣ በጣም ጥሩ። ስለ ደቂቃው እስካሁን በጣም ስለቆየንባቸው ለእነሱም እንዳይንዛዛባቸው አይንዛዛ። እሺ፣ አንዴ መግቢያ ስለሆነ ተረጋጋ። ዝም ብያለሁ። አሁን የምናወራበት በጣም ስለቆየንባቸው ሰዎችንም እንዳናሰረት እንዴት እናደርጋለን? በመጀመሪያ 5 ደቂቃ እናደርገው። 5 ደቂቃ ውይይት አይደለም። ከ15 ደቂቃ በታች መግቢያ አንድና 5 ደቂቃ የምታደርገው የመጀመሪያ ዙር ስለመሸ ነው። ይኸውልህ በጣም ቆይተንባቸዋል። ስለዚህ ችግር የለውም ኡስታዝ። ያልጠይቃል ሰው እቺ ጎልደን ኦፖርቹኒቲ ስለሆነች ሰዓት ምክንያት አታደርግ። እኔ እስኪሰጥ አታዳምጥም። 5 ደቂቃ ውይይት አይደለም እኮ 5 ደቂቃ እኮ ውይይት አለ። ደህና ናችሁ እንዴት ናችሁ ስትል መጨረሳት ነች። ምክንያት የላቸው 5 ደቂቃ ብሎ ሊያመልጥ ማለት ነው። ቀስ በል 5 ደቂቃ ውይይት አለ። ረጅም አድርገህ የሆነ ሀሳብህ እንዳያዝ እኔ ቃል በቃል ቢሆን እንዳውም በጣም መወየታችንም ረጋ በል ረጋ ቀስ በል መወየታችንም 5 ደቂቃ ነች ምታውቃት። ቆይ 5 ደቂቃ ብቻ ነው አንደና መወየት ረጋ በል እንደ ባለፈው አይሆን። እፎይ እባክህ የሆነ ሀሳብ ተነስቶ ችግር የለውም ምንም ማለት ነው። ባለፈውም ነብዬ የተናገረውን የተናገርኩት አንድ የተለየ አልተናገርኩም። እሱንም ዛሬ እናነሳዋለን። ስነ ስርዓት ይዘህ አውራ። እፎይ እባክህ አትደረም፣ እስኪጨርስ ድረስ አዳምጥ። ስለዚህ እንደኔ ሀሳብ ማለት ነው ቅድም ቢሆን ችግር የለውም። አንተም ቅድም እንዳልከው ወደ 3 ሰዓት ቆይተናል ብለሃል። ይህ ሁሉ ህዝብ እየጠበቀ ማለት ነው። ስለዚህ አሁን ስለመሸ አጠር አድርገው ሀሳባችንን ማስቀመጥ ነው። 5 ደቂቃ እናደርገውና ከዚያ በኋላ ቀጣዩን ደግሞ አንተ ተወስነዋለህ። ችግር የለውም። ቀጣዩ በአንተ ይሆናል። የመጀመሪያ 5 ደቂቃ ይሆን ልጨርስ። አንዲት ጊዜ ልጨርስ። በምትወያይ ጊዜ ማስረጃ የምታቀርብባቸው የማስረጃ ምንጮች ምንድን ናቸው የሚለውን የኔንም ያንተንም እንነጋገራቸው። አንተ ምንድን ነው የምታቀርብበት ማስረጃ? ምን ላይ ቁመህ ነው የምትወያየው? እሱ ይሄ መስፈርት ነው፣ መቀመጥ አለበት። ከዚህ እንዳንወጣ ዘንድ ማለት ነው። በምን መጽሐፍቶች ነው የምትወያየው? እሱ ንገረኝ። 10 መጽሐፍቶች አሉ። እኛ የውይይት እንትናችን 10 መጽሐፍ ናቸው። ስለዚህ በብሉይ ኪዳንና አዲስ ኪዳን ላይ ባለው ትወያያለህ አይደለ? በጣም ጥሩ። እሺ እንግዲህ እኔ ደግሞ ግልጽ ላድርግ። እዚሁ በቁርአንና በሐዲስ ላይ እንትን እንላለን። እዚያ ላይ ቁመን እናወራለን። አምላኩ የነቢያት አምላክ ወይም ደግሞ ያ አምላክ እግዚአብሔር ነው ወይንስ እኔ ደግሞ አላህ ነው የሚለውን በሁለቱ መጽሐፍቶች ላይ ያሉ ነቢያቶች አሉ። የትኛውን አምላክ ነው የሰበኩን የሚለውን እናወራለን። እኔ ልጀምር ወይስ አንተ ትጀምራለህ? ምረጥ። እሱን ላስመርጠህ እጀምራለሁ። 2ኛ ዙር ደቂቃ እኔ ልምረጥ ፈቅደልኛል። ከዚያ እያነሰ እንዲሄድ ማለት ነው። ለእንትኖቹ ኖ 2ኛ ደቂቃ የምመርጠው እኔ ስለሆንኩኝ 2ኛ ዙር 20 ደቂቃ ይሆናል። 20 ደቂቃ 15 ብር አችልም መወየት አንድ ተጠየቀኝ አይደል? እስክመልስ አዳምጥ፣ ረጋ በል። መጀመሪያ 15 አለ። ከዚያ በኋላ 20 እያልክ ትሄዳለህ። እንደገና 5 ጀምረናል። ከዚያ 4 ከዚያ እያን እንሄዳለን። አሁን መጀመር ትችላለህ። አይ ወር ክፍት ነው፣ ጀምር። መልካም። አሁን 5 ደቂቃ ነው። ቀጣይ እኔ ነኝ ደቂቃ መራጩ። 20 ደቂቃ ነው ውይይቱ። ቀጣይ ላይ 20 ደቂቃ ነው። እንደሱ የሚሆን ነገር አይደለም። እፎይ ይኸውልህ፣ መጀመሪያ አንተ መረጥክ አይደለም? አንተ መረጥክ ደቂቃውን። አንተ መረጥክ ደቂቃውን። 7 ደቂቃው መረጥክ። እሺ አዳምጥ፣ ያረጋው 7 ለምን ትደርበኛለህ? ለምን ትደርበኛለህ? እኔ እኮ ስታወራ ተከርኩልህ። ኡስታዝ አዳምጥ፣ ያረጋው ታዲያ ፈጣሪ ትደርባለህ። ኧረ እባክህ ተረጋጋ። ውሃ ጠጣ እስኪ። ውሃ አልስርም። ውሃ ጠጣ። ተረጋጋ። ምን ሆነህ ነው? ምን ሆነህ ነው? ተረጋጋ። በጣም ተረብሸሃል። ጎበዝ። የመጀመሪያውን ደቂቃ እኔ እመርጣለሁ አልክ፣ ፈቀድኩልህ። 5 ደቂቃ አልክ። ቀጣይ 2 ደቂቃ፣ 1 ደቂቃ፣ 3 ደቂቃ የሚባል የለም። እኔ ነኝ የምመርጠው።
20 ደቂቃ ነው ቀጣይ ዳሲት። እሺ ይኸውልህ መሆን ያለበት እንዴት መሰለህ? ከፍ ካለው ዝቅ እያለን እንሄዳለን። ገብቶሃል አይደለ? ውይይት እንደዚህ ነው የሚሆነው። መጀመሪያ 5ቱ ካልተስማማህ አንተን የከፍል አድርገው 7 እናድርገው እና ከዚያ ደግሞ ወደ 5 ወደ ፎይ። እሺ ውይይቶች አይተጣቃለሁ ኡስታዝ ያንን መስፈርቶችን ማን እንዳስቀምጣቸው አይታወቅም። እኔና አንተ ግን እዚህ ቦታ ላይ ለህዝቡ ስንል ረጅም ሰዓት አወራ እኮ ኡስታዝ ተረብሻል። ወደ 5 እናድርገው። አትረበሽ ኡስታዝ አትረበሽ። ውሃ መጠጣት ጥሩ ነው። አይዞህ አይ ተናደ ነው የምትስቀው። እያየሁህ ነው። ተናደ ነው የምትስቀው። ተረጋጋ። አዳምጣ። ኦኬ ኢንተርናሽናል ዲቤቶች አይተሃል? እሺ አሁን ወደ ሀሳቡ ግባ። በቃ ኢንተርናሽናል ዲቤቶች ስንት ሰዓት ነው የሚፈጁት? በአንድ ውይይት ላይ እንኳን ስንት ሰዓት አለ የሚቆዩት? ወደ ሀሳቡ ግባና ከ7 ጀምረን እፎይ ርዕስ አታስቀይር። መልስልኝ እስኪ 1 ደቂቃ 2 ደቂቃ ምንድን ነው ልትወያየ መጣኸው? አደርበኝ ኡስታዝ። መስጊድ አይደለም ያለኸው፣ ከውስጥ ላይ ያለኸው እኮ። ተረጋጋ። የጠየቅኩህን ብቻ መልስ። ኢንተርናሽናል ዲቤቶች አይተሃል? እሱ አርዕስታችን አይደለም እፎይ። ኦኬ ጎበዝ። አይተህ አታውቅም ማለት ነው። አንድ ዲቤት 1 ሰዓት። ቆይ አዳምጣ ፕሊዝ። ለምን ትረበሻለህ ኡስታዝ? በእናትህ ተረጋጋ። ከ3 ሰዓት እስከ 4 ሰዓት ድረስ ዲቤት ይደረጋል። ምክንያቱም ሰው ግልጽ ሆኖ እንዲረዳ በ1 ደቂቃ እና በ2 ደቂቃ ዲቤት የለም። እሱ ወሬ ነው የሚሆነው። ፕሊዝ ኧረ እባክህ ተረጋጋ ኡስታዝ። አይደለ ይሄን መስፈርት ማን ያወጣልህ? አደርብ አንተ ካየህ አሳየን። ካየኸው አሁን ከተናገርከው በዚህ መስፈርት ያስቀምጡትን አሳየን። አንተ ከተናገርከው አሳየን። አልቋል። ከዚህ በኋላ ምንም ልናደርግ አንችልም። በድጋሚ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሙስሊሞች ፊት ማንም ሊወያይ እንደማይችል፣ ኦርቶዶክሳውያን ፈሪ እንደሆኑ፣ ጉራ ብቻ እንደሆኑ፣ እኛ ፊት መቆም እንደማይችሉ አሳይተናቸዋል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አሁን የምናደርገው ምንድን ነው? የጀማዓተል ኸይር ያወራውን ነገር ከፍተን አሰምተናችሁ ዘግተነው ወደ ቀጣይ ሄዳለን። ለመጨረሻ ጊዜ ይህን ቮይስ ስሙልኝና ከዛ በኋላ እጨርሳለሁ። ስሙ። ሶስቱ ናችሁ ኑ ተብሎ እኛ 3 አንመጣም፣ 2 ካሜራ ከፋችን ይዘና ተብሎ የመረጠው ምንድን ነው ካልን ቤት ዘግቶ ሴት ጋር ማውራት፣ ሴት ጋር ወሬ ማውራት የፈለገው ተሳዳቢ ለተሳዳቢ። ልጅቱ የጀማዓተል ኸይር ብንሄድም እኛን ሰድባን የምታወርድን ለምን ካላችሁ ይህን ስሙ። እዚች ልጅ ጋር ነው ሄዶ የሚላል። የጀማዓተል ኸይር ታዘቡ፣ ይሄ ለክርስቲያኖች ውርደት ነው። እንደዚች ጋጠወጥ የሆነ ሴት ጋር ሄዳችሁ ተወያዩ ማለት ይሄ ፍርሃቱን የሚያሳየው። በሚያወራው እርግጠኛ ቢሆን እንደኛ ከውስጥ ገብቶ እየጠበኳቸው ነው ማለት ይችል ነበር። ግን ይሄን ሊያደርግ አልቻለም። ለዓለማቱ ጌታ ምስጋና ይገባው። ያው ተሳዳቢ ጋር ገጥሞ ነው ማለት የፈለገው። ስለዚህ ጨርሰናል። አሁን ቀጥታ ላይ ቡልዝ ጋር ነው አንተ ጋር ልምጣ ኢንሻአላህ። ወይ መርሐባ አላሁ አክበር። እንግዲህ ራሳቸው ናቸው አመቱ ሙሉ ሲፎክሩ የነበረው፣ ራሳቸው ናቸው የውይይት ጥሪ ብለው ያቀረቡት፣ ራሳቸው ናቸው ቪዲዮ የሰሩት፣ ራሳቸው ናቸው ሰዓቱን የመረጡት 3 ሰዓት ብለው። በዚህ ሰዓት ጠበቅናቸው፣ ሊመጡ አልቻሉም። እንግዲህ እድሜ ልኩን ሄደች። ማንም ሰው ከኔ ፊት ሊቀርብ አይችልም እያለ ሲፎክር የነበረ ሰው ነው። አሁን ላይ ግን ያው አቅርብ ተባለ። እሱም
እንትን ሊል አልቻለም። ቅረብ ተባለ፣ በተባለው ሰዓት ሊመጣ አልቻለም። ይሄ ይመስላል። አላህ ልሙስተዓን፣ አላህ ልሙስተዓን። ከዚህ በኋላ ክርስቲያኖች እንግዲህ ከሙስሊሞች ፊት ደፍሮ ማውራት የማይችልን ሰው እንዴት ለሚናገረው ነገር እውነት ነው ብላቸው እንደምታምኑ አላውቅም። ገብታችኋል? የሚነግራቸውን ከዚህ በኋላ መታችሁ መጠየቅ፣ ማንኛውም ክርስቲያን መጥቶ መጠየቅ ይችላል። ያ ነው። እሺ እሺ ክርስቲያኖች በቃ ከዚህ በኋላ እሺ ይሰማል። አንዴ ወጣቶችን አደራጃችሁ የላካችሁብኝ ቤታችሁ ከመጣው በኋላ ነው። ደግሜ እንደዚህ አይነት ስህተት አልሰራም ካሁን በኋላ። 9 ሆነ ተሰብስበ ና ስትለኝ ህፃን ልጅ አለውም አልመጣም ካሁን በኋላ። በሐሰት ቪዲዮ አቀነባብራችሁ ተሳዳቢ ነው ብላችሁ ጽሁፎችን ያነበብኳቸውን ወጣቶችን አደራጅታችሁ ግድያ የላካችሁብኝ ቤታችሁ መጥቼ ተሰብስባችሁ 9 ሆናችሁ ነው የመጣሁላችሁ። ሚዩት ነው ያደረጋችሁኝ። አሁን ላክ፣ ምንም ሰበብ አያስፈልግም። የአንተ አምላክ የምትተማመንበት ከሆነ ላቅረብ፣ ላክ፣ ምንም ሰበብ አያስፈልግም። ጃኒ ታገናኘናለች፣ ትወጣለች። ረዳት ለምን አስፈለገ? ብቻ መቆም አችልም? ኦኬ ምትዋለሽ ኦራይት ላክ። እኔ እስከማውቀው ድረስ የሙስሊም ሴቶች ናቸው ለምስክርነት ማይበቁት ግማሽ የሚባሉት። 2 ተደምረው ከአንድ ወንድ እኩል ናቸው። አንደኛው ኡስታዝ ግን በጣም በሚያስቅ ሁኔታ 2 አትበሏቸው 1 ናቸው ብሏል። ይሄ ኡስታዝ ስለዚሁ ኡስታዝ ምን ብሎም ነበር አስቀድሞም? አይ እሱ አቅም የለውም ሕፃን ነው አያውቅም ብሎ ነበረ። እሱ ማለቱ ሳንስ እንደገና ደግሞ አሁን ግማሽ ናቸው እያለን ነው። ሴቶቹ ነበረ ማቀው በምስክርነት ላይ ሙሉ አይደሉም፣ ግማሽ ናቸው ተብሎ ቢታመነው። ወንዶቹም ግማሽ ናቸው እንዴ? ግማሽ አይደለም የምትሉን ከሆነ ግማሽ አይደለንም ምትል ከሆነ ና ግባ ኡስታዝ፣ ሰበብ አትፍጠር። ያው ኡስታዛቸው ምን ይላል? 1 ሲደመር 1 እኩል ይሆናል 1። 2 ተደምር 1 ተደምረን ነው ከፎይ ጋር እኩል የምንሆነው። ወንድም ሁሴን እና ወንድም ዕምራን በአካል 2 በሰውነት 1 ናቸው። ስለዚህ 2 ምናምን እያላችሁ አትቀባጥሩ። 1 ሰው ነው። እንደዛ ብሎ ነገር የለም። ኦኬ 2 ተደምረው ነው ከፎይ ጋር እንደሚሆኑት እያለ ነው። ኦኬ ይሄ ባለጌ ቅድሚያ የሰራትን ሰሞኑን የሰራትን ይሄ ባለጌ ኡስታዛችሁ ይቅርታ ይጠይቀኝ። ያኛው ወጥቷል አሉ። ያኛው ወጥቷል፣ አንደኛው ነው ያለው። ላኪለት፣ አሁን ላኪለት። የምን ዘቆ እንዳይወጣ ያኛው ወጥቷል። ችግር የለም። መላው የእስልምና እምነት ተከታዮች ሄዳችሁ ንገሩት። እፎ ያለ ሆስት ላክ፣ እኔ እወጣለሁ። 2ታችሁን አገናኝቼ እኔ እወጣለሁ። አለቀ። 2ታችሁን አገናኝቼ ይሄ ውይይት ለሰኞ ቀጠሮ ያስኩት እኔ ነኝ። ስለዚህ 2ታችሁን አገናኝቼ ለህዝብ መገናኘታችሁን ይፋ አድርጌ እኔ እወጣለሁ። ውይይታችሁን ትቀጥላላችሁ። ኤክስኪውዝ አያስፈልግም። ይሄ ምክንያት ሊሆን አይችልም። ጆኒ ምክንያት ልትሆን አትችልም። ተከታተሉ፣ ቲክታከሮች ተከታተሉ። የዛሬውን ዲቤት ላለማድረግ ይሄ ምክንያት ሊሆን አይችልም። ሆስት ላክ፣ 2ታችሁን አገናኝቼ እኔ እወጣልሃለሁ። ችግር የለም። ኖ ፕሮብሌም። ሪካርድ እያደረጋችሁ ጋይስ። ሁሶ ዛሬ ለመቅረት ይሄ ምክንያት ሊሆን አይገባም። ይኸው እፎይ ፊት ለፊታችሁ ቆሟል። ፊት ለፊታችሁ በኮንፊደንስ ይኸው ለሰኞ ቀጠሮ የያዝኩት እኔ ነኝ። ጆኒ ነች ለሰኞ ከምሽቱ 3 ሰዓት የያዘችው ጆኒ ራጋ። ይሄው ወንድማችሁ እፎይ ቀርቦላችኋል። ኑና ተወያዩ።
እኔ እወጣለሁ። ሁለታችሁን አገናኝ። መቼም እኮ አይመጣም። ሆን እያትልፋ እየታየኝ ስላልሆነ ነው። ይቅርታ። እናንተ ይታያችኋል? ካለን ይልካለሁ። እያየሁት ስላልሆነ ነው። ኧረ ላክ በለው። ኧረ ይላክ። ቆይ ያላ ገለሁ የጠሩና ያ የሆነ አሁን ተመቶ መያዙ ይልቀቁኝ አይነባ። ቆይ እሱን እንኳን ወላሂ ነው አላየንም ማለት ነው። እኔ ራሱ ፎሎ አድርጌ ያለው ራሳየ ስጠብቀ ነበር። አንተን ራሱ የቅድሙንማ እኔማ በውስጥ ራሱ መሴጅ አረኩ እኮ በትልቁ ነው። እኔ ቀጥታ አሁን ቅድም ፎሎ አድርጌ ቆይ ላሳይህ። አንድ ጊዜ ፎሎ ያደረግኩ አንተን ቀድሜ አንተ እሱ ቤት ገብቷል ሲባል እንድታስገባ ፎሎ አድርጌ ያለን። ቆይ ላሳይህ። እሺ እኔ ደግሞ የላኩልህ ላሳይህ። እዚህ ጋር አሁን እሱ አንዴ ቶሎ ብለህ ግባ ብለዋል። ለምን ዋሻለሁ? ይኸው ሁሱ ኢንቫይት የሚለው ልክ ያለው ያው እኔም ወላሂ ፎሎ አንዴም ሳይሆን ሁለቴም ልክ ያለው ይኸው ሁለተኛው ደግሞ ያለሁኝ ሁላቸውም እያዩት ነበር። አሁን እሱን ላክ በለው ቶሎ በል። ዮኒዬ እኛም ልከናል፣ ግን እንደው አላየህም ይሆናል እንጂ ያው እኛም እየላክን ነበር። ያው ቆይ ላሳይክ። ሶሪ ለእኔማ አላካችሁ ለእኔ ጀስታች አንተማ ፎሎ አታደርገኝም። ለእንትና ተብዬ ነው እንጂ ለዛ ይታያል። ኢንቫይት አድርገው እየቆጠረ ያው ስነካው ተመልከት፣ ስነካው ተመልከት። ያው ተልኮለት ነበር ሰዓቱን ሪከርድ ሰዓት አንድ ኢምራን ዮኒ ይሰማል አይደለ? እየላክለት ነው፣ እየጠበቅን ነው እኛ ጊዜያችንን ሰውት። እኔ አሁን እሺ እሱን እኮ እያልኩ ነው። እኔ አሁን እያልኩ ያለው ምንድን ነው? ላኩለት አንዴ እፎይ ጋር ሰዎች አሉ። ጠበቅን። ስለዚህ 8% እስኪል ድረስ ጠብቅ ያለው ማለት ነው። አይ 2 ሰዓት ቁጭ ብለውበታል ስልኩን። እውነት ለመናገርማ ኤምብሮ ቻርጅ አድርግ። አይ ቻርጅ ያደርጋለን፣ ምንም ችግር የለም አታስብ። አይ ይመጣል። ዮኒ እንዳይወረድ ሜምብራን አይወጣ ምን ያለው አይደል እንዴ? እኔ እና እሱ የምናገረው ነገር የለም አንዴ ይመጣል። እስኪ ተስፋ አድርገን እንጠብቀዋለን። ይሁን እንዴት ነገር ከስንት ጊዜ በኋላ ስላገኘ ደስ ብሎኛል። የሆነ ጊዜ በጣም ረጅም ጊዜ እኔም ብዙ ጊዜ አላየሁም እውነት ለመናገር ቪዲዮችሁን አይቸው ነበር። ደስ ብሎኛል። መወያየት መማማር። የዛሬ 4 ዓመት ምናምን በፊት አንተ ቤት ገብቼ አስታውሳለሁ። በግድያ እስልምናና ክርስትና በሚል ሌሊት ላይ ነው በኢትዮጵያ ሰዓት አቆጣጠር። ኦኬ። እና ከዚያ በኋላ ይቻል አቅም ማለት ገብቼ ተገጣጥመን አናውቅም። ያው ሰዓታችን ይሆናል ምናልባት። እስቲ ቤተሰብ ምንድን ነው ስለ ጻፋችሁ አይደለም። ኢምራን ችግር የለውም። አሁን እዚህ ጋር እኔ እያልኳችሁ ያለው እንደነገርኩት የሚነጋገረው ከሁሱ ጋር ነው። እንደመጣችሁ እኛ በሰላም ዘግቶ ሊወጣ የተባለው ነው። ሆኒ ዘግቶ ሊወጣ የተባለ አንድ የሆነ ቦታ ልደውል። እስከዛ እናጣው ያዘው ደውልለት እንዳይሄድ አደራ። ዮኒ ዘግቷል፣ ሊዘጋ ነው የተባለ ነው ያለው። እንዳይዘጋ መወያየት አለበት። 2 ሰዓት ሙሉ እየላክንለት ሳይቀበል ሴቶች ጋር ተቀምጦ ጆኒ ጋር የምትባለው ጋር ማለት ሶሪ እሷ ጋር ተቀምጦ እየጠበቀው አልመጣም ነበር። ችግር የለው። አሁን ዋናው መጥቷል። ያው ሚታገ እየጠበቅን ነው። እንዳይዘጋ ይፈለጋል። ህዝበ ክርስቲያኑ እውነቱን ማወቅ አለበት። ማን ሲያጭበረብር እንደነበር ማወቅ አለበት። ያው ሙስሊሞች መተናል። تسمع كلامي يا عمران؟ أعيد الكلام. أنا بسجل الآن. يلا بدأت. السلام عليكم ورحمة الله يا جماعة الخير. ያው እኛ ላይቭ ገብተናል። ዮኒም ጋር ገብተናል። አልመጣም። ሊዘጋው የተባለ ነው። ከዘጋ ኦልሬዲ ነገሩ አልቋል ማለት ነው። መዝጋት የለበትም። መቶ መወያየት ደሱ ማትልም ብሮ እየተባለ ነበርኛ ነው። እየዘጋ ነው።
እኛም የጠበቃችሁ እየላክን ዮኒ እያለውማ ሁለታችንም ባንሰራ ይቻላል። እኛም እየላክን ነበር። ወላሂ ዘግቶታል። ዮኒ አንተ እየላክለት ነበር፣ እየላኩለት ነው ብለሃል። የለም ዘግቶታል። እምሩ ጠልዕ ያው እየተላከለት አልተላከልኝም ይላል። ሁሱ ተመልከት፣ እየላኩለት ነበር። يلا طلع يوني الآن نطلع. بارك الله فيك. يلا أنا بطلعه الآن وأطرش لك. الله أكبر. والله العظيم يوني دقاقمون كل ثال ማስረጃ ዮኒ ራሱ ነው አምልጥ ብሎ ዘግቶ ሄዷል። እያየሁት እዚህ ኧረ እባክህን ሂድ ዮኒ ቤት እያሉ እየለመኑት ነበር። አልመጣም። يا سلام يا سلام يا سلام. الله أكبر الله أكبر. الله ما شاء الله. እኔ ነግሬያለሁ። ፕላኑ ከመጀመሪያውም እኔ እንዳልኩት ነው። 3000 ሰው በተቀመጠበት ዛሬ ፕላኑ የሚሆነው እንዲህ ነው ብዬ ወላሂ ተናግሬያለሁ። እኔ አይደለሁም ዮኒ ራሱ ደጋግሜ እየላኩለት ነው። ይመጣል ጠብቅ ብሎ አምልጣላ። ያሰላም በቃ አሁን ቪዲዮ አለ፣ ማስረጃ አለ። እኛ ቪዲዮችን ዛሬ ዮኒን ቪዲዮ ያሰሩት ሆን ብሎ ነው። እችን ነገር ፈልገው ነው። በቃ አለቀ። አንተ ጠብቀሃል 80,000 ሰው ባለበት